ሰላም እንደምን ሰነበታችሁ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዛሬው ልዩ ፕሮግራማችን እሁድ ሚያዝያ 25 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል 3 ወንድሞች ማዕረገ ክህነትና ማዕረገ ድቁና የተቀበሉበትን ልዩ ዝግጅት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዲያቆን ኤልያስ መካንጎ ድቁናን የተቀበሉት ንፍቀ ዲያቆን ፍስሐ ገብርኤል ሩፋኤልና ንፍቀ ዲያቆን ዳንኤል ገብረ ማርያም ከብፁዕ ካርዲናል አቡነ ብርሃነ ኢየሱስ እጅ ማዕረጋቱን ተቀብለዋል። የዕለቱን መስዋዕተ ቅዳሴ የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ባስተላለፉት መልእክት በዛሬው ዕለት ማዕረገ ክህነትና ድቁናን ለተቀበሉ እግዚአብሔርን በማመስገን ቤተሰቦቻቸው ልጆቻቸውን አሳድገው ለቤተ ክርስቲያን አገልግሎት ስለሰጡ በማመስገን ለጥሪ ቀን ሁሉም ምእመናን ጸሎት እንዲያደርጉ ጥሪያቸውን አቅርበዋል። እነሆ ዛሬ 2 ዲያቆናትን ለሰበካችን ሰጥቶናል። እናመሰግናለን። ዲያቆናት አገልጋዮች ናቸው። ሐዋርያት ወንጌሉን ለመስበክ ከአንድ ቦታ ወደ አንድ ቦታ ሲሄዱ ብዙ የተረሳ ነገር አይተዋል። በተለይ ድኩማንን የሚከታተል ቤተክርስቲያንን የሚጠብቅ እንዲሁም ደግሞ ርቀው ያሉትን የሚያቀርቡ አገልጋዮች እንደሚያስፈልጉ ባዩ ጊዜ ነው እነዛን 7 ዲያቆናት መርጠው ጸሎት አድርገው መንፈስ ቅዱስ ሆይና አንተ በእነሱ ላይ ውረድና እነሱም ምራ በማለት እነዛን 7ቱን ዲያቆናት የመረጡት። ከዛን ጊዜ ጀምሮ ድቁና የቤተ ክርስቲያን መሰረታዊ አገልግሎት ነው። ከዛ በኋላ ክህነት አለ፣ ጵጵስና አለ። ግን እነዚህ 3ቱ ድቁና፣ ክህነት እና ጵጵስና የቤተ ክርስቲያን አገልግሎት ናቸው። እነዚህም ዲያቆናት የካህን ቀኝ እጅ በመሆን በየቁምስና በሚሰሩበት ጊዜ የታመሙ ካሉ የታመሙት እንዲጎበኙ፣ የተቸገሩ ካሉ የተቸገሩት እንዲጎበኙ፣ እንዲሁም ባይተዋር የሆኑ እንግዶች የሆኑ ካሉ እነሱንም ወደ ምእመናን በማቅረብ እነሱም እንዲተዋወቁና እንዲደገፉ በማድረግ ትልቅ ሚና ይጫወታሉ። ዲያቆናት ወንጌሉን ደግሞ ይሰብካሉ። እንዲሁም ጽዋውንም ይዘው አይታችኋልና የቤተ ክርስቲያን አገልጋዮች ስለሆኑ ክቡር የሆኑትን የቤተ ክርስቲያን መገልገያዎችን ይጠብቃሉ፣ ይገለገሉባቸዋል። ስለዚህ ነው እንግዲህ ድቁና ትልቅ ማዕረግ ስለሆነ በዚህም እኛም ደስ ያለን ዛሬ 2 ዲያቆናት ያገኘ ነው። ከድቁና በኋላ ክህነት ነው። እንዳያችሁት ካህን ደግሞ አገልጋይ ነው። እንዲያውም እረኛ ነው፣ የምእመናን እረኛ ነው። መልካም እረኛ የሆነ የጌታ ጸጋ የጌታ በረከት ከሱ ጋር ይሆናል፣ ብቻውን አይሆንም። መልካም እረኛ በጎቹን ያውቃል፣ በጎቹም እሱን ያውቁታል፣ ድምፁን ያውቁታል። ያ ትልቅ መታደል ነው። ለዚህ ክብር ያደረሰን እግዚአብሔር የተመሰገነ ይሁን በማለት ለዚህ ቀን መሳካት ካህናት፣ ምእመናን እንዲሁም ወጣቶች ላደረጉት እገዛ አመስግነዋል። ክቡር አባ ኤልያስ መካንጎ ለዚህ ቀን እንዲደርሱ በየደረጃው የደገፏቸውንና ያገዟቸውን ካህናት አባቶች፣ ምእመናን፣ እናቶችና አባቶች እንዲሁም ወጣቶችና በመስዋዕተ ቅዳሴው የተገኙትን ሁሉ አመስግነዋል። ከሩቅም ከቅርብም ጥሪውን አክብራችሁ የመጣችሁት ካህናቶች፣ ደናግላን፣ ሰሚናሪስቶች፣ ምእመናን በሙሉ እግዚአብሔር ይስጥልን፣ በጣም እናመሰግናለን። ከምስጋና መስዋዕተ ቅዳሴው በኋላ አግኝተን ያነጋገርናቸው የክቡር አባ ኤልያስ ቤተሰቦች የተሰማቸውን ደስታ እንዲህ በማለት ይገልጻሉ። በጣም አባ ኤልያስ ወንድም ነኝ። በጣም ደስ ብያለሁ። ይህን ካቶሊክ መጀመሪያም ካቶሊክ እንወዳለን። አባ ኤልያስ በልጅነት ቤተክርስቲያን ይሄዳል። ቅዳሴ ሰዓት ቅዳሴ ጠብቆ ይሄዳል። ሰዓት ይዞ ይሄዳል።
በጣም ደስ ብለናል። ቤተሰቦች ሁሉንም በጣም ደስታ ተሰምተዋል። ይህ ካቶሊክ የሚባለውን ውስጥ ስንገባ ካቶሊክ በጣም ደስታ ነው፣ ቤተሰብ ነው፣ በሁሉም እንደ ወንድም ያይ ነው፣ እንደ ወንድም እንደ አባት የሚያሳድግ ነው። ደካማዎችን ፈልጎ ደካማዎችን አግዛል። የሄደበት ቤተክርስቲያን ሁሉ ካቶሊክ የሄደበት ቤተክርስቲያን እንደ ቤተሰብ እንደ ወንድም እንደ ቤተሰብ አይቶ ይረዳል። በጣም ደስ አለኝ። አሁን ልጁን ሲያይ ይሄን ደረጃ መድረሱም በጣም ደስ ብሎኛል። ቤተሰቦቹ በጣም ደስ ብለዋል። አባን ዛሬ በጣም ደስ ብያለሁ። አባ ደግሞ ልጄ ነው እየመከርኩ በቦታ ታዳጊ ነበረና ያንን ጥሩ ባህሪ ጥሩ የአገልግሎት ፍላጎት የነበረ ጥሩ ታታሪ ልጅ ነበር። ዛሬ ደግሞ በተግባር አባ ሆኖ ሲገኝ በጣም ደስተኛ ሆኛለሁ እና በሙሉ በቃ ይሄ ነው የሚለው ነገር የለኝም። በጣም በቃ የሚወደው ልጄ እግዚአብሔር እንግዲህ በዚህ በአገልግሎቱ እስከ ፍጻሜ ድረስ በአገልግሎት እንዲቀጥል እኛም እንጸልያለን። እናንተንም በጣም እናመሰግናለን። በዕለቱ ማዕረገ ክህነትን የተቀበሉት ክቡር አባ ኤልያስ የተሰማቸውን ደስታ እግዚአብሔርን በማመስገን ገልጸው በፍልስፍናና በነገረ መለኮት ትምህርት ላለፉት 7 ዓመታት ሲዘጋጁ መቆየታቸውን ይገልጻሉ። እግዚአብሔር ይመስገን። መጀመሪያ በጣም ደስ ብሎኛል። ሁለተኛ እንደተወለድኩ ነው የመሰለኝና ዛሬ የሚገርም ነገር ነው። 2 ዲያቆንና 1 ካህን አብረን ስንቀበል በጣም ደስ የሚል ነው። ለአዲስ አበባ ሀገረ ስብከትም እንኳን ደስ አላችሁ። ለኢትዮጵያ አጠቃላይ ካቶሊካዊ ቤተክርስቲያንም እንኳን ደስ አላችሁ። በጣም ደስ ብሎኛል። ለሚስጥረ ክህነት እያደረጉ በነበረው የዝግጅት ሂደት ላገዟቸው፣ ለደገፏቸው ካህናት አባቶች፣ ምእመናን፣ እናቶችና አባቶች እንዲሁም ወጣቶችና በዕለቱ በተደረገው የምስጋና መስዋዕተ ቅዳሴ ላይ ለተገኙ ሁሉ ክቡር አባ ኤልያስ ምስጋናቸውን በማቅረብ የአገልግሎት ዘመናቸው የተሳካ ይሆን ዘንድ ምእመናን በጸሎት እንዲያስቧቸው አደራ ብለዋል። አዎ በዝግጅት ጊዜ መጀመሪያ ፍልስፍናና ቴዎሎጂ ፍልስፍና 3 ዓመት ከዛ ቴዎሎጂ 4 ዓመት አጠቃላይ 7 ዓመት ነው። ስለዚህ ይሄ ነገር በጣም ከባድ ነገር ነው። ብዙ ነገር ብዙ ቻሌንጆች አሉ። እግዚአብሔር ይመስገን። እግዚአብሔር ረድቶን ይህንን ሁሉ ቻሌንጆችን አልፈን ለዛሬ ቀን ያበቃን ለዚህ ማዕረግ ስላደረሰኝ በጣም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔርንም ምእመናንን የመጡትን ሁሉንም አመሰግናለሁ። እግዚአብሔር ይስጥልን። በጣም ደስተኛ ነኝ። ለማዕረገ ድቁና ዝግጅት በአብይ ዘርዓ ክህነት ትምህርት ቤት በመግባት የፍልስፍናና የነገረ መለኮት ትምህርት ሲከታተሉ መቆየታቸውንና በተለያዩ ሐዋርያዊ ስራዎች ላይ ሲያገለግሉ መቆየታቸውን ዲያቆን ፍስሐ ገብርኤል ሩፋኤል ይናገራል። ለንፍቀ ድቁና እንዳደረግነው ዝግጅት ለማዕረገ ድቁናም እያደረግን ነበር። እንግዲያው እንደሚታወቀው ሜጀር ሴሚናሪ ወይም ደግሞ አብይ ዘርዓ ክህነት ትምህርት ቤት ከገባን ጀምሮ ለ7 ዓመት ተከታታይ ትምህርት እንወስዳለን። ይህም 3 ዓመት ፍልስፍናና 4 ዓመት ነገረ መለኮት እንወስዳለን። በዚህ በ7 ዓመት ሂደት ውስጥ እየተዘጋጀን የፍልስፍና ትምህርትና የነገረ መለኮት ትምህርት እየተማረን እንዘጋጃለን። ከዛ በኋላ አስፈላጊ የሆኑትም እንደዚሁ ሐዋርያዊ ክረምት ደግሞ የምንመደብበት ጊዜ ሐዋርያዊ ስራዎችን በመስራት ቁምስናዎች ላይ በመሆን ለ2 ወር ወይ ለ3 ወር ያክል ቆይተን እነዛ ሐዋርያዊ ስራዎች በመስራት ዝግጅት እናደርጋለን። በማስተማር ካቴኪዝም በማስተማር ሌሎችም ነገሮችን ከወጣቶች ያለው ህብረት በማጠናከር እንደዛ እናሳልፋለን። እንግዲያው ለዚህ ለድቁና ማዕረግ ደግሞ በተለይ ያደረግነው ዝግጅት ምንድነው? እንደሌላው ዝግጅት እንደሚደረገው ሁሉ ሌላ ፕሮግራሞች ዝግጅት እንደሚደረጉ ሁሉ ለ4 ቀን በደብረ ዘይት ወይም ቢሾፍቱ ጋሊሊ ሴንተር የ4 ቀን የሱባኤ ጊዜ አድርገናል። እንግዲያው በዛ ጊዜ በነበረን የጽሞና የጸሎት ጊዜ ነበረ። በይበልጥ ደግሞ ከቅዱስ ቁርባን ጋር ቀርበን ራሳችን የምንፈትሽበት የምንነጋገርበት ጊዜ እያደረግን አሳልፈናል። እንግዲያው እስከ ዛሬ ድረስ ደርሰናልና ይሄው ዛሬ
ለ7 ዓመታት ለማዕረገ ክህነት ጉዞ የካህናት አባቶች ምክርና ተግሳጽ ሳይለያቸው ዛሬ እዚህ ደረጃ መድረሳቸውን የገለጸው ዲያቆን ፍስሐ ገብርኤል ሩፋኤል ቤተሰቦቻቸው ወልደውና አሳድገው ለቤተ ክርስቲያን አገልግሎት ስላበቁን እናመሰግናለን ብሏል። እንግዲያው ከካህናት ከምእመናን ከሌሎችም ከህፃናትም ጀምሮ ያለው መስተጋብር ምንድነው? እንግዲያው የክርስቶስ አካል እስከሆንን ድረስ አንድ ላይ እስከሆንን ድረስ ቤተክርስቲያን ብቻዋን አይደለችም ያለችውና ሁላችንም ከጳጳሳት ጀምሮ እስከ ህፃናት ድረስ ያለው የተዋረድ ሁኔታ እንግዲያው በደረጃውን ጠብቆ ሁሉም የየራሱ ኃላፊነት ይኖረዋል። ታዲያኛ በዚህ ነገረ መለኮት ትምህርት በመናሳለፈበት ጊዜ ትምህርታችንን በመማር ዋነኛው ይሆናል ማለት ነው። ከዛ ባለው ጊዜ ከቆሞሳት ጋር ግንኙነት በማድረግ እንዲሁም ቆሞሳት ጋር በምንሄድበት ጊዜ ወጣቶች፣ ህፃናት፣ እናቶች፣ አባቶች ጋር በመሆን የተለያየ ፕሮግራሞች ላይ በመሳተፍ እነሱን ደግሞ በሚጋብዙን ጊዜ መንፈሳዊ ትምህርቶችን፣ የመጽሐፍ ቅዱስ ትምህርቶችን እንደዚሁ ከህፃናት ጋር ደግሞ የጨዋታም ጊዜ በማሳለፍ ከነሱ ጋር ጥሩ መስተጋብር ነበረን። እንዲሁም ከካህናት ጋር በሚኖረን መስተጋብር ካህናቶች እንግዲያው ወደ እነሱ እየቀረብን በመሆኑ እነሱ ይበልጥ ፍቅር በመስጠት አይዟችሁ በርቱ እያሉን እንግዲያው ይደረሳል እያሉን አብረን የእግዚአብሔር ቤት እናገለግላለን እያሉን እስከዚህ ደግፈውናል። በተለይም አለቆቻችን በ7 ዓመት በምንጓዝበት ጊዜ የተለያዩ አለቆች ያው ይቀያየራሉ። እነሱ በይበልጥ አግዘውናል። ስናጠፋ እየመከሩን ወደ ሌላ ሀሳቦችን በሚመጡበት ጊዜ እንግዲህ የሰው ልጅ ነንና ብዙ ሀሳብ ይመጣልና በዚህም በዛም እያሉ በአንድም በሌላ እየመከሩን እስከዚህ ሰዓት አድርሰውናል። እነሱም አመሰግናለሁ። ሌላው ቤተሰቦቻችን በይበልጥ እንግዲያው እነሱ ናቸው የወለዱ ለቤተክርስቲያንም የሰጡንን እግዚአብሔር ይመስገን። እነሱንም ማመስገን እፈልጋለሁ። ቤተሰቦቻችን የሰጡን እምነት ነው እስካሁን ያለው። እንግዲያው ማንም ያወርሰው እምነቱ ነው። እንግዲያው ቤተሰቦቻችን እምነታቸውን አውርሰውናል። እናመሰግናለን። ያው ከቤተሰቦቻችንም ጭምር ሁሉንም እንደዚህ እያደረግን ከነሱ ጋር ባለን ጥሩ መስተጋብር እንግዲያው ድጋፋቸው ሳይለየን እስካሁን ደርሰናል። ወደ ምስጢረ ክህነት የምናደርገው ጉዞ ትልቁና ዋነኛው በመሆኑ ይህን የአገልግሎት ምስጢር በእግዚአብሔር አጋዥነት እንድናሳካው ምእመናን በጸሎታቸው ከእኛ ጋር እንዲሆኑ መልእክታቸውን አስተላልፈዋል። እንግዲያው ወደ ክህነት የምናደርገው ዝግጅት ትልቁና ዋናው አስፈላጊ የምንለው ዝግጅት ነው። እንግዲያው ከቤተክርስቲያን ምስጢራት ከ7ቱ ምስጢራት የምንለው ምስጢረ ክህነት አንደኛው ነውና ከነዚህ ምስጢረ ክህነት ደግሞ ቤተክርስቲያን ምስጢራት በ3 እንከፍላቸዋለን። ከነዚህም ጅምር ምስጢራት፣ መግቢያ ምስጢራት፣ የፈውስ ምስጢራትና የአገልግሎት ምስጢራት ብለን በቤተክርስቲያናችን ተለይተዋል እና ከነዚህም ውስጥ የአገልግሎት ምስጢራት ከሚባሉት ከተክሊልና ክህነት ምስጢረ ክህነት አንደኛው የሆነው እኛ የመረጥነው ምስጢረ ክህነት ላይ ወደዚያ የምናደርገው ጉዞ ላይ ነው ያለነውና ይህም ቅድም እንደነገርኩ እንግዲያው የአገልግሎት ምስጢር ነው። የመገልገል ሳይሆን የአገልግሎት ምስጢር ነው። ክርስቶስም መጥቶ ሊያገለግል እንደመጣ እንግዲያው እኛም የሱን አርያ ሆነን ቤተክርስቲያንን ለማገልገል ነው የምንለውና እንግዲያው በዚህ የምስጋና እናመሰግናለን በሚለው ወረቀት ላይ እኛ ለጸሎትና ቃሉን ለማገልገል እንተጋለን። ሐዋርያት ሥራ ምዕራፍ 6 ከቁጥር 4 ያለውን ጥቅስ በመምረጥ ለአገልግሎት ዝግጁ መሆናችንን ገልጸናል። እንግዲያው በምእመናን መልካም ፍቃድ ላላቸው በሙሉ ሌሎችም ሰዎች እንግዲያው ቤተሰቦቻችንም በጸሎት እንዲያስቡን እንግዲያው ዋናው በጥብቅ ማስተላለፍ ፈልገው ምንድነው ይሄን አገልግሎት ስንጀምር ቀላል ነገር አይደለም። በእኛ ጫንቃ ወይም ደግሞ በእኛ ትከሻ ላይ በደንብ የቻልነው ነገር ምንችለውም ነገር አይደለምና የምእመናን የጠበቀ ጸሎት እንሻለንና እንግዲያው ምእመናን በሙሉ በጸሎታቸው እንዲያስቡን ሳንታክት ሳንሰለች እነሱን ማገልገል የምንችልበትን እግዚአብሔር ጸጋውን እንዲሰጠን ጠይቃለሁ። አመሰግናለሁ። በዛሬው ልዩ ፕሮግራማችን እሁድ ሚያዝያ 25 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል 3 ወንድሞች ማዕረገ ክህነትና ማዕረገ ዲቁናን የተቀበሉበትን መርሃ ግብር ከላይ ያስቃኘናችሁን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ